ለተከፈለ ነገር እግዚአብሔር ይመልሳል። ለተዘራ ነገር እግዚአብሔር ይመልሳል። ለተደረገ ነገር እግዚአብሔር ይመልሳል። አዎ ታዲያ ምን እናድርግ? እንመለስ፣ እንውደቅ፣ ንስሐ እንግባ። በእግዚአብሔር ጽድቅ ፊት በምህረቱ ፊት እንውደቅ፣ ንስሐ እንግባ፣ እንጩ። ማልቀስ አለበት፣ እናልቀስ። መወሰን አለ። በጣም ሩቅ የማይ ከሆነ እማገኘውም እማጣውም ነገር ቫልዩ ይኖረዋል። አሜን በሏ። ስለመመለስ ሲነገር ነገ መለሳለሁ እንዴት ይባላል? ዛሬ ነው መመለስ ብራዘር። እንዴ ነገ በጣም ተስፋ በቆረጣችሁበት ጉዳይ ላይ ወደ እግዚአብሔር ተመለሱ፣ ወደ ኢየሱስ ተመለሱ፣ ወደ ልጁ ተመለሱ። ተስፋ የለውም ከዚህ በኋላ ሞት ነው ያላችሁት እንደ አዲስ እየቦረቃችሁ የምትኖሩት ከክርስቶስ ጋር ብቻ። ዓለም ቀን እድል ቢያገኝ ሁሉም ሰው ወደ ጌታ መምጣት ይፈልጋል። አሁን ጊዜ ብዙ የለንም፣ ታውቃላችሁ፣ በጣም ብዙ ጊዜ የለንም። ጌታም ተመልሶ ሊመጣ ነው። ቀጥሎ እኛም ጊዜ የለንም። እግዚአብሔር የሰጠንን ጊዜ በጣም በፍጥነት መጠቀም አለብን። በፍጥነት ነገ ምን እንደሚመጣ አናቅም። ከትንሽ ዓመት በኋላ ምን እንደሚፈጠር አናቅም። ቶሎ ቶሎ ብለን ነገሮችን በደንብ ስር ማስያዝ አለብን። ለሚቀጥለው ትውልድ ምድሪቷ ላይ የእግዚአብሔርን መንግስት በደንብ ማስያዝ አለብን። አለበለዚያ አየር ላይ ብቻ አርገኑ ከሆነ ነገ የሚመጣው ትውልድ ምንም የሚጨብጠው ነገር አይኖርም። በስነ ስርዓት ሲስተሙ ላይ መምጣት አለበት። ቸርች ፎርም መኖር አለበት አገሩ ላይ። ሰምታችሁኛል? ከአንድ ቀን ፕሮግራም የዘለለ ነገር ማሰብ አለብን። በደንብ መምጣት፣ መውደቅ፣ መጾም፣ መጸለይ፣ በእግዚአብሔር ቃል እውነት ውስጥ መግባት። እንደዛ ከሆነ የሚቀጥለው ዘመን ቤተ ክርስቲያን ትመራዋለች። ሰምታችሁኛል? የሆነ ሰው መጣ መውደቃችን ነው፣ የሆነ ሰው መጣ መነሳታችን ነው አንልም። ቸርች ትሆናለች ከላይ። ፈርስት ሴንቸሪ ምናምን እኮ እንደዛ ነበሩ። የሮም መንግስትን በኋላ እኮ ያዙት። ክርስቲያን ካልሆንክ ሀገር ላይ አትኖርም ማለት ጀመረ እኮ። ክርስቲያን ኮንክ እገልሃለሁ ያለ መንግስት። ለምን? ሲስተሙን ያዙት። በወንጌል ፋይት የሚያደርገው ትውልድ ፋይት አረገ። ልጆቻቸው፣ የልጅ ልጆቻቸው፣ ረጅም ዘመን ያለ ትውልድ ግን ክርስቲያን ሆነ። ይሄ ጊዜ ለእኛ እንደዛ አይነት ክሪቲካል የሆነ ጊዜ ነው። ካመለጠን መመለስ በጣም አስቸጋሪ ነው። አሁን ግን ስቲል መያዝ እንችላለን። መንቃት አለባችሁ። ስትጸልዩ ለራሳችሁ ለምትበሉት፣ ለምትጠጡት፣ ለምናምን እንደሱ ብቻ አትጸልዩ። ስለምትሰሩ ስራ፣ ስለምትነግዱት ነገር ብቻ አትጸልዩ። ኦፍ ኮርስ በጣም ሲሪየስሊ ጸሎት ይፈልጋል እሱ። እንለፍ ግን ከዛ ኪንግደም ኦፍ ጋድ፣ ሰፊው የእግዚአብሔር መንግስት፣ ወንጌል እሚድን ትውልድ፣ እኔ እማላቀው ትውልድ በእኔ ጸሎት እሚድን ከሆነ እኔ ማወቅ አለብኝ ማለት አለብኝ እንዴ? የወንጌል እውነት እኮ በእኛ መካከል ጸንቶ እንደዚህ እንዲቀጥል ዋጋ የከፈሉት እኮ ፈርስት ሴንቸሪ ላይ ያሉት እኮ ናቸው። እኔ በዘመን ያላገኘሁትም ብለው ሲሰቃዩ በቃኝ አላሉ። ኖ የወንጌል እውነት ጸንቶ ይቀጥል። ክብር ለኢየሱስ ይሁን። ስለዚህ ዛሬ መወሰን፣ ለመመለስ ዛሬ መወሰን በእግዚአብሔር ባህሪ ላይ የተመሰረተ ነው። ዛሬ ልነግራችሁ የፈለኩት ይሄ ነው። በእግዚአብሔር ባህሪ ላይ የተመሰረተ ነው። እግዚአብሔርን አንደርስታንድ አድርጉት። እግዚአብሔር ምን እንደሚፈልግ አንደርስታንድ እናድርግ። የእግዚአብሔር ልብ ምን አይነት ነው ይግባል። በባህሪው እግዚአብሔር ማን ነው? ጻድቅ። ምን አይነት አምላክ ነው? መሐሪ አምላክ ነው። ሁለቱን ባላንስ አድርጎ መኖር። በጣም ምህረቱ ላይ ብቻ እንደገፍና አንዳንድ ይሄኛውን ባህሪውን ደግሞ ብዙ ጊዜ እናዛንፈዋለን። ስለዚህ እግዚአብሔር በጣም ራይቸስ ነው፣ ጀስት ነው። ለተከፈለ ነገር እግዚአብሔር ይመልሳል። ለተዘራ ነገር እግዚአብሔር ይመልሳል። ለተደረገ ነገር እግዚአብሔር ይመልሳል። አዎ ታዲያ ምን እናድርግ? እንመለስ፣ እንውደቅ፣ ንስሐ እንግባ። በእግዚአብሔር ጽድቅ ፊት በምህረቱ ፊት እንውደቅ፣ ንስሐ እንግባ፣ እንጩ። ማልቀስ አለብን፣ እናልቀስ። መወሰን አለብን፣ እንወሰን። መንገድ መቀየር አለብን፣ ቀይሩ መንገድ። መቶ ያለባችሁ ነገር አለ፣ ተው። በህይወታችሁ ላይ ማራገፍ ያለባችሁ ነገር አራግፉት። እውነቴን ነው የምነግራችሁ። ረጅም ነው መንገዳችሁ። እዚች ጋር ብቻ እያየን መቆም የለብንም። እዚች ጋር ብቻ እያየን መቆም የለብንም። ሩቅ ማየት አለብን። በጣም ሩቅ ማይ ከሆነ እማገኘውም እማጣውም ነገር ቫልዩ ይኖረዋል ህይወቴ ላይ። ምንም ባጣ ለዛ ብያጣለሁ፣ ምንም ባገኝ ከዛ አንፃር አገኛለሁ። በየመንገዱ የመጣ ነገር በሙሉ እያነሳው ላይ አልገለብጥም። ጠጣ የተባልኩትን በሙሉ እየጠጣው አልሮጥም። እየሮጥኩ ነው፣ መንገድ ላይ ነኝ። የሚጠቅመኝን ብቻ። መጠጣት ካለበት ይጠጣል፣ መጠጣት ከሌለበት እላዩ ላይ ደፍቶ አቀዝቅዞ ይሮጣል። ተገኝቷል ተብሎ ቁጭ ብሎ በርገር አይበላም እየሮጠ ያለ ሰው። እንዴት ያለ በርገር ነው ባክ ብሎ ውጤት ላይ እንገናኝ ብሎ እሱ ሩቅ ነው። ሽልማት አለው፣ ይበልጣል ከዚህኛው። የሚያገኘው ነገር አለ፣ ይበልጣል ከዚህኛው። ክብር አለ ከፊቱ፣ በጣም ትልቅ ዝና አለው። በሱ ምክንያት የሚጠራ አገር አለው ከፊቱ። እንደ ራሴ ነህ ወክል የተቀመጥከው አገር አለ። በአንተ ስኬት የሚወራ መንግስት አለ። በአንተ ጤነኛ አቋም እግዚአብሔር ሪፕሬዘንት አደረገዋለ።
ስታበላሽም ባይዘው ፌል ስታረግ የምታረገውም ደግሞ እንደ አገር ነው ፌል የምታረገው። you have to be serious። ስኮፓችሁ በጣም መስፋት አለበት። አሜን ነው። በጣም እዚህ ውስጥ አሁን ኦልሞስት 90% ወጣት ነው የማየው። በዚህ የሚሆን በዚህ ተስፋ አለኝ የሚል ሰው ነው ያለው። በቃ ሰርቼም ነግጄም ጾሜም ጸልዬም ምንም ብዬ የሆነ ቦታ ደርሳለሁ የሚል። ይህንን ለመሆን በጣም ግዴታ ስለ ተስፋ መማር የለብም። ናቹራሊ ውስጣችን እንደዛ አይነት ፓሽን እግዚአብሔር ውስጥ ካስቀመጠ አግሬሲቭሊ ፎከስ ሆናችሁ ተራመዱ። ማስተካከል አለብን፣ አስተካክለን መቀጠማር ቀጥ አድርገን መመለስ አለብን፣ ተመልሰን። መቼ? አሁን። መቼ? ዛሬ። ነገ ምን አትበሉ። ነገ በጣም ቢዚ ነው የኛ ነገ። የምንሰማቸውም ነገሮች በሙሉ ነገ የሚሉ ናቸው። እኛም ነገ ነው የምንለው። ሁሉም ነገር ነገ ነው የሚለው። ነገ እኛ አይደለም፣ ዛሬ ነው እኛ። ዛሬ ላይ ቀጥ ብለን እንሄዳለን። ነጋችን ይስተካከላል። ነገ የሚባል ቀን መጣ አልመጣ አይመለከተኝም። ዛሬ ነው። ይኸው አሁን አገኘኋቸዋል። በቃ ትክክለኛ ጤነኛ ነገር ነገራቸዋለሁ። ነገ አገኛቸዋለሁ፣ ደስ ይለኛል። ካላገኘኋችሁ በቃ አልተገናኘንም። አሁን ነገ ባይመጣ ራሱ ጌታ ዛሬ ቢመጣ በዛሬና በነገ መሃል ከመጣ እኮ ነገ የሚባል ቀን እኮ የለም። ስለዚህ ዛሬ ነው አስተካክለን መሄድ ያለብን። እስቲ አሜን በሏ። ስለ መመለስ ሲነገር ነገ መለሳለሁ እንዴት ይባላል? ዛሬ ነው መመለስ ብራዘር። እንዴ ነገ የሆነ አልቆ ቢያልቅ ዛሬ ማታስ ቢያልቅ መኖር ቢያልቅስ ዛሬ ማታ ታውት የሆነ ነገር እኮ አለ መኖር ቢያልቅ። በጣም ብዙ የማጠብቁት ሰው ድንገት ወደ ጌታ ሄዶ አይታቸው ታውቁ። ስለዚህ አሁን ወስኑ። በጣም ጥበበኛ ነው፣ በጣም ዋይዙ ነው። ከ10 ዓመት በኋላ ተጸጽተ ድሮ ነበር ማድረግ የነበረብኝ ማለት የለብም። ዛሬ ነው መወሰን ያለብን። አሁን አድርገኑ ከዛ በኋላ ውጤት ላይ ፍሬ ላይ ታስታውቃለህ። መቼ ነው የወሰንከው ይለዋል። መቼ ነው እንደዚህ አይነት ህይወት ውስጥ ለመግባት የጨከንከው ሲሉ ቆየው። ውሳኔን አደባባይ ማድረግ ላይጠበቅብህ ይችላል። እኔ ከዛሬ ጀምሮ ማንንም ሰው አልፈልግም ማለት አይጠበቅብህም። በጓዳ ውስን ውጤቱ አደባባይ ይገኛል። ከበሮ እያስደለቃችሁ እንዳትጸልዩ። ፈሪሳውያን መንገድ ዳር ላይ ጸልያሉ የሚቀርባቸው። እኔ ግን ጌታ ኢየሱስ እኮ እንደ ጌታ ኢየሱስ እኮ የሚያቀን የለም። በዚሁ ሰዎቹ መንገድ ዳር ሲሄዱ ሰው ሁሉ ሊሰብኩ ነው ይላል፣ ሊጸልዩ ነው አለ። መንገድ ዳር ማለት ምን እንደሆነ ታውቃለህ? የመንገድ ማሳለጫ ላይ ማሳለጫው ላይ ህዝብ የሚበዛበት ቦታ ላይ ረጅም ቀሚስ አድርገው ይቆማሉ። ህዝብ እያየ እጃቸውን አንስተው ረጅም ጸሎት ይጸልያሉ አለ። ህዝቡ ያያቸውና ጌታ እንዲህ አለ፣ ጸሎታቸው በዛ ሰዓት ተመለሰ አለ። እነሱም ወደ እኔ አልጸልዩም፣ እኔም አልሰማም አለ። እነሱ የጸሉት ወደ ጎን ነው። ሰው እንዲያያቸው ፈልገው ነው። ሰው ሲያያቸው ሳይ ተመስገን ጮክ በሉና እንመለሳለን በሉት። በቃ የምንመለስ ከሆነ ተስፋ አለ። በእውነት ተስፋ አለ። በጣም ተስፋ በቆረጣችሁበት ጉዳይ ላይ ወደ እግዚአብሔር ተመለሱ። ወደ ኢየሱስ ተመለሱ። ወደ ልጁ ተመለሱ። እግዚአብሔር አምላክ ወዳዘጋጀው ወደዚህ የመጨረሻ መፍትሄ ወደ እሱ ተመለሱ። እኔው ለአዳዲስ ሰው ብቻ አይደለም የምናገረው፣ ይሄን ለኛም ነው የምናገረው። ወደ ጌታ ተመለሱ። ወደ ክርስቶስ እንመለስ። ኢየሱስ ምንድነው የሚወደው? ምንድነው የማይወደው? ኢየሱስ መሬት ላይ ሲኖር በጣም ክቡር ነው ያለውና ክቡር አይደለም ያለው ምንድነው? አንዳንደኛ የምንጋደልለት ነገር ኢየሱስ የናቀው ነው። ሊያነግሱት ፈለጉ ብሎ ትቷቸው ከመካከላቸው ሄደለ። ለሱ ሰው ሆኖ መስቀል ላይ ለመሞት መጥቶ መንገስ ነውር ስለሆነ ነውር ናቀ። ነውር ነው ለሱ መንገስ ነውር ነው። ሊሞት መጥቶ መንገስ ነውር ነው። ኢየሱስ ምንድነው የጠላው መሬት ላይ? ኢየሱስ ምንድነው የተጸየፈው? አልፈልግም ያለው ምንድነው? በጣም በብዙ ነገር ውስጥ ኢየሱስ አይከበብም። እንደምታውቁት ሲሄድ ለ11 ከፀሐይ መውጫ እስከ መጥለቂያ ወንጌል እንኩ ብሎ ሰጥቷቸው እየመጣው ቼክ አረጋቸዋለሁ አላለም። ትቶ ሄደ። 11 ኢየሱስ ምንድነው የሚወደው? ምንድነው የማይወደው? ኢየሱስ ከምንድን ነበረ ርቆ የሚሄደው? ወደ ምንድን ነበረ የሚጣጋው? በጣም ጌታ ኢየሱስ ምን ላይ ነው የሚያሳልፈው? ማስተማርና መጸለይ ላይ በጣም ብዙ የሚያሳልፈው። ያስተምራል፣ ከዛስ ይጸልያል። ቀን ቀን ያስተምራል፣ ሌሊት ሌሊት በጣም ብዙ ሰዓቱን ይጸልያል። የተወሰነች ጊዜ ካገኘ እነ ጴጥሮስን ደግሞ ይመክራቸዋል። ብዙ አይመክራቸውም። በይዘው አይታችሁ ከሆነ ከሰው ጋር ነው የሚማሩት፣ አብረው ይማራሉ። አንዳንድ ስውር ነገር በምሳሌ ካወራ ማታ ሲገናኙ ሁሉንም ነገር ብዙ ነገር አንደርስታንድ አያደርጉም አይደል? በጣም ብዙ ቦታ ምን እንዳለ አልገባቸውም የሚል ካልሰሩ ሁሌ አይጠይቁትም፣ ያፍራሉ። አሁን ሁሌ አልገባኝም ብሎ ኮሶ ማስቸገር ራሱ እኮ እነሱም ሰው አይደሉ ኬኛን ናቸውና ስሜት አላቸውና ትንሽ ቆይታ አንዳንዱን ጠይቀው ብለው አንዳንድ ሲጠይቁ አንዳንዴ ዝም ብሎ
ይህ በጾምና በጸሎት ካልሆነ አይወጣም። ይሄ ማለት እንደዚህ ነው። ቅንጣት፣ ስንዴ፣ እርሻ፣ እርሾ ምናምን ይላል። በዛ የሚሉት አሳጥማጅ ምናምን ነው። እርሻ አያውቁ፣ አግሪካልቸር አያውቁም። አሳጥማጅ ምናምን ምንድን ነው? ቅድም ግን መሬቱ ያልከው አንተ ነህ፣ እኛ ነን። ስንዴው ማን ነው? አንተ። እርሾ ምንድን ነው? እርሾ ቀስ ብሎ ይቺ ማለት ይቺ ናት፣ ይቺ ማለት ከዛ ውጭ ያለውን በጠቅላላ ያስተምራል። በጣም ዋጋ የከፈለው ኢየሱስ ምን ይወዳል? በጣም መጸለይ። በጣም ምን ይወዳል? ከሕጉ ጋር ጊዜ ማሳለፍ። በጣም ኢየሱስን ምንድነው የሚያስደስተው? ያንን እውነት ለሕዝብ ማካፈል። በጣም ኢየሱስን ምንድነው የሚያስደስተው? የአብን ፈቃድ መፈጸም። አገር እየተቃወመው የአባቱን ፈቃድ ያደርጋል። አገር አንፈልግም፣ አባቶችን ነው የወደደው። እንሰቅላለን፣ የአባቴ ፈቃድ ይፈጸም ዘንድ ግድ ነው። ከአብ ጋር ነው። እንደዚህ መሆን በጣም ከባድ ነው። ታውቃላችኋል? የተወሰነ ሰው ፊቱን ሲያዞርብህ እኮ ዓለሙ ሁሉ የጠላህ እኮ ሊመስልህ ይችላል። ኢየሱስ ዓለሙ ሁሉ ጠልቶ ብቻውን ከአባቱ ጋር፣ ኢየሱስ የሚወደው ጋር መቆየት፣ ኢየሱስ የሚጠላውን መራቅ። ወዴት ነው የምንመለሰው? ወደ ጌታ፣ ወደ ክርስቶስ፣ ወደ ወንጌል፣ ወደ እውነት፣ ወደ ዳንበት እውነት፣ በልጅነታችን ልባችን ውስጥ ወደ ጀመረ ወደዛ ብርሃን፣ ወደዛ ነው መመለስ። ድሮ በጣም እንጸልይ ነበር ካላችሁ አሁንም እጸልይ። ይገርምሃል፣ ድሮ የነበረን ለወንጌል የነበረን ሸክም አሁንስ የት ሄደ? አድገን አይደለም እየሞትን ነው። መቃጠል ውስጥ ከጠፋ፣ ጸሎት ውስጥ ከደበዘዘብህ፣ ምንም ካልመሰለ የእግዚአብሔር ቃል ድሮ በጣም የምትንገበገብለት ጉዳዩ ምንም ካልመሰለ እያደግን አይደለም። ወደዛ መመለስ። እኛ መካከል እንግዳ ሆናችሁ የመጣችሁ ወንድሞች እናቶች ካላችሁ መፍትሄ የለም፣ ሌላ መዳኛ መንገድ የለም። ወዴትም ብንሄድ ወደ ምንም ውስጥ ብንገባ ሰው ከዘላለም ፍርድ ሊያመልጥ አይችልም። ወደ ክርስቶስ መመለስ፣ ሕይወትን ለጌታ መስጠት፣ ራስን በክርስቶስ ኢየሱስ ፊት ማቅረብ፣ ወድሃለሁ ብሎ ራስን መስጠት። እግዚአብሔር ያኔ ከሰው ጋር ይታረቃል። በኢየሱስ ክርስቶስ የመስቀል ሥራ ብቻ ሰው ወደ እግዚአብሔር መመለስ ይችላል። እውነተኛ ንስሐ፣ ከእግዚአብሔር ጋር ያለው እውነተኛ መታረቅ በክርስቶስ ኢየሱስ የመስቀል ሥራ ብቻ ነው። የጨለመ ሕይወት የሚበራው፣ ድብልቅልቅ ያለ ሕይወት መስመር የሚይዘው፣ ተስፋ የለውም ከዚህ በኋላ ሞት ነው ያላችሁት እንደ አዲስ እየቦረቃችሁ የምትኖሩት ከክርስቶስ ጋር ብቻ ነው። ዓለም የላትም። ገንዘብ ውስጥ የለም፣ ዝና ውስጥ የለም፣ ስልጣን ውስጥ የለም፣ መታወቅ ውስጥ የለም። ይሄ የለም። እግዚአብሔር ከልክሏል። ይህን በሙሉ አንድ ነው ተስፋ ያለው ኢየሱስ ውስጥ። የዘላለም ሕይወትና እውነተኛ እረፍት ያለው ኢየሱስ ውስጥ ነው። የለም ሌላ ቦታ። ሁሉ እየጠበቀ ያለው ይሄንን ነው። አንድ ቀን እድል ቢያገኝ ሁሉም ሰው ወደ ጌታ መምጣት ይፈልጋል። ከቦ አንቆ የያዘው ነገር አለ። ዝና ያነቀዋል፣ ገንዘብ ያነቀዋል፣ ስልጣን ያነቀዋል። የለም እዛ ውስጥ ይሰለቻል ስትደርስበት። ወደ ክርስቶስ ኑ ወደ ጌታ ኑ፣ ወደዚህ ወደ አዳኛችን ወደ ኢየሱስ። ክብር ለኢየሱስ ይሁን።